ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ በየትኛውም ስፍራ ይህ መልእክት ለሚደርሳችሁ በሙሉ ሰላም ይሁን ለማለት እወዳለሁ። ከዚህ በማስከተል አንድ ቪዲዮ ጀምሬ ነበር። ይህን የጀመርኩትን ቪዲዮ አንድ ወዳጄ በጣም የምወደው በጣም የማከብረው ዲያስፖራ ውስጥ ካሉ ሰዎች እጅግ በጣም ከምቀርባቸው 3 ሰዎች አንዱ የሆነና ቀና አመለካከት ያለው ድምጹ አይሰማም በማለቱ አቋረጥኩ። እንደገና ግን ገብቼ ስመለከት ሌላ ሰው ድምጹ እንደሚሰማ ገልጾልኝ ነበር። በኔም ሌላ አፓራተስ ቼክ ሳረግ ድምጹ ይሰማ ነበር። ምናልባት የወንድሜ የአፓራተስ ሊሆን ይችላል ችግር ያለበትና ከዛ አጭር ነገር አድርጌ ነው መቀጥለው። አንደኛው የአብዱል መጂድ ትንታኔ ያልኩት አለ። አብዱል መጂድ የተባለ ልጅ ቲክቶክ ላይ በመግባት ተልእኮ ተሰጥቶት ነው፣ ምንም ጥያቄ የለውም። ተልእኮ ተሰጥቶት የታየን ስም ለማጥፋት አንዱ ተባባሪ ሆኖ ቀርቧል። በዚህ ሰዓት ላይ ለምን እንደሚወራጩ አላውቅም፣ የማን ደጋፊ ነው አላውቅም፣ ግን ፋኖንና እኔን አነጻጽሮ ነው ያስቀመጠው። ስለዚህ አጭር አድርጌ ላስቀምጥ። አንደኛው ፋኖና እኔን አነጻጽሮ የመጀመሪያው ትልቁ ቧልት ፋኖን ካደራጁ ሰዎች አንዱ ነው ይላል ታየ ቦጋለን። ፋኖን ከኔ ጋር ምን እንደሚያገናኘው ምን እንደሆነ አላውቅለትም፣ ግን ፋኖን ካደራጁ ሰዎች አንዱ ነው ይላል። ይሄ ተራ ከንቱ ለሆነ ሰው ብዙ አልፈጅም፣ ግን አጭር መልስ ልስጣችሁ። ፋኖን ያደነኩበትን ቪዲዮ አያይዞ ፋኖን የተቃወምኩበትን የአሁኑን ቪዲዮ ደግሞ አያይዞ ነው ያቀረበው። ፋኖን ባደነኩበት ወቅት ራሱ አስቀምጦታል 2022 ብሎ የዛሬ 3 ዓመት 4 ዓመት ገደማ ፋኖን ባደነኩበት ወቅት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ፋኖን አድንቀዋል። የመከላከያ ሰራዊታችን በፌስቡክ ገጹ ፋኖን አድንቋል። ስክሪንሻቱ አለኝ ይታወቃል፣ ምንም አያስፈልግ አይደለም። ፋኖ ከመከላከያ ሰራዊታችንና ከመላው ኢትዮጵያዊ ጋር በመሆን ሀገርን ከጥፋት ታድጓል። ሌላ የፋኖን ታሪካዊ አመጣጥ ነው የተናገርኩት። ፋኖ በኢትዮጵያ ታሪክ ውስጥ የፋኖ ታሪካዊ አመጣጥ የጀግንነት ያልበገር ባይነት ሆኖ ይሄኛው ፋኖ ግን ምን ስም ላምጣለት? ይሄ በገፈጅ ነው፣ ይሄ ጽንፈኛ ነው፣ ይሄ የተለያዩ ኃይሎች ተላላኪ ነው፣ ይሄ ስልጣን ቀቢጸ ተስፈኛ ነው፣ ይሄ ከዲያስፖራውና ከተለያየ ቦታ በሚያገኘው ገንዘብና በሚዘርፈው የሚኖረው ጸረ ህዝብ ነው አልኩኝ። ያ ጨቅላ ግን አልገባውም። እዛው ላይ ምን ብሏል? አሁን የድሮ ፋኖ ተመችቶት ነበረ፣ ያሁኑ ለምን እንዳልተመቸው እንጂ ሲል ጨቅላነቱ ይገባኛል፣ ትንሽነቱ ይገባኛል፣ ኩርማናዊነቱ ይገባኛል፣ ያሳሰብ ድህነቱ ይገባኛል። አዎ የበቀደመውን ፋኖ እኔም መንግስቴም ህዝቤም የኢትዮጵያ ህዝብ ደግፎታል። ስለዚህ መደገፌ ትክክል ነበረ። ቪዲዮ የእርባና ቢስ እንደሆነ የምታየው አሁን ደግሞ ፋኖን መቃወሜ 100% ትክክል ነው። ስለዚህ በደገፍኩበት ወቅት የነበረው ፋኖ ሌላ ነው። አሁን በፋኖ ስም የሚንቀሳቀሰው ኃይል ደግሞ ሌላ ነው። ከሻቢያ ከወያኔ ከየትኛውም ኢትዮጵያን ላፈርስ ከሚችል ኃይል ጋር የሚተባበር የኢትዮጵያን ህዝብ የሚሰድብ ብሔር ብሔረሰቦችን የሚያዋርድ ለብሔረሰቦች ቦታ የሌለው የኦርቶማራ ስብስብ ስለሆነ በሚገባ እዚህ ቪዲዮ ደጋግሜ ስለሰራው አልሄድም። ሁለተኛው ከሙስሊሞች ጋር ለማጣላት የሚሄድበት አለ። ሄዶ እዛ አማራ ክልል ላይ ከነሱ ጋር ሴል ፈጥሮ አለ እንዲህ ሲያደርጉት ሲሸልሙት ምናምን ይላል። አዎ ከክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እጅ ካባ ተደርቦልኛል፣ ካባ ለብሻለሁ። ስለዚህ ካባ በለበስኩበት ጊዜ ይጠሩኝ የነበሩት አማራ ክልል እንዳንተ አይነት ጨቅላው አይገባውም እንጂ አንደኛ ዩኒቨርሲቲዎች ናቸው፣ ሁለተኛ የብልጽግና ተቋማት ናቸው፣ ሶስተኛ ከብልጽግና ጋር የሚሰሩ ወጣቶች ናቸው። ስለዚህ እነዚህ መድረኮች በሙሉ መንግስታዊ የሆኑ በመንግስት እውቅና የሚካሄዱ በአደባባይ በይፋ በመንግስት አዳራሽ ውስጥ የሚከናወኑ ስለሆነ አልተሳካልህም ለማለት እወዳለሁ። ሌላው ከሙስሊሙ ጋር ለማጣላት ከእስራኤል ጋር አያይዞ ለማንሳት ሞክሯል። ሙስሊሙን በተመለከተ የኢትዮጵያን ሙስሊም አንድም ቀን ክፉ አልተናገሩም ከሚባሉት ብቻ ሳይሆን የኢትዮጵያ ሙስሊሞች በኢትዮጵያ ታሪክ ውስጥ ተገቢው ስፍራ አልተሰጣቸውም ብዬ በመጽሐፍ አሳትሜያለሁ። መቼ? 2011። ሐሳቡ መቼ ነው የነበረው? ከዛ በፊት ነው። አክቹአሊ ዝም ብለን ከታተመበት ብነሳ 7 ዓመት ሆነው። ስለ ሙስሊሞች ያለማቋረጥ መልካምነት እናገራለሁ። ያለማቋረጥ የሙስሊሞችን የኢድ መስገጃ ቦታ አጽድቻለሁ። ኮልፌ የሚገኘውን የሙስሊም መካነ መቃብር ከጓዶቼ ጋር በመሆን አጽድቻለሁ። ግራኝ አህመድ ብለው የሚጠሩት እኔ ደግሞ ኢማም አህመድ ኢብራሂም ነው ስሙ። በተለምዶ ግን በግራ እጁ ስለሚወረውር ግራኝ የሚባለው ድንቅ ወታደራዊ መሪ፣ ፖለቲካዊ ዕውቀት ያለውና የበሰለ በኢትዮጵያ መሪዎች ተርታ መግባት አለበት ብዬ መጽሐፌም ላይ ጽፌያለሁ። ያለማቋረጥም ታገያለሁ። እንኳን እሱን አልነጃሽን ሂስትሪ ዲፓርትመንት ሙስሊም ነው ብሎ አይቀበልም። የአክሱሙን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮችን ሩቅያን ጨምሮ የተቀበለውን ሙስሊም ነው ብሎ አይቀበልም ሂስትሪ ዲፓርትመንት የትኛውን ቦታ ላይ። እኔ ግን የመጀመሪያው ሙስሊም መሪ ተብሎ በኢትዮጵያ ታሪክ ውስጥ መቀመጥ አለበት ብዬ ነው የተከራከርኩት። በመጽሐፌም በአካል የማቀርበው
ከእስራኤል ኤምባሲ ጋራ ከእስራኤሎች ጋር ከኤምባሲው ጋር ኤምባሲው ይሄዳል። ኤምባሲ ሄድኩት አንድ ቀን ነው ተጠርቼ ነው። ሰረሞኒ ላይ ነው ሄድኩት ልሸለም የምስክር ወረቀት ሊሰጠኝ ባደረጋችሁት መልካም አስተዋጽኦና ከእስራኤል ጋር ባደረጋችሁት ግንኙነት ስለ እስራኤል ክፉ ስለማትናገሩ ብሎ ለኔ ለዶክተር ወዳጀነህ መሐረነ ለከያኒት አስቴር በቃኔ የምስክር ወረቀት ሰጠን። ሌላ ሽልማት አይደለም፣ ሌላ ገንዘብ አይደለም፣ ሌላ ግንኙነትም አይደለም። ምንጊዜም ቢሆን ለህዝብና ለሀገሮች ትልቅ ክብር አለኝ። ከመንግስታት ጋር ግንኙነት የለኝ። ለህዝብ፣ ለሀገር፣ ለታሪክ በማምንበት ልክ አንተ የማመን መብት እንዳለው ለሌላውን ታሪክ እኔ ደግሞ የሌላውን ታሪክ የማመን መብት አለኝ። በተቃርኖና በቁርቁስ ውስጥ ድንገት እንኳን በስተት ለተናገርኳቸው ነገሮች እንዳንተ ባለጌ ስላልሆንኩ ይቅርታ ጠይቄያለሁ። በዚህ የተቀየመ የሙስሊም ማህበረሰብ ካለ የሙስሊም ማህበረሰብ ካለ ቀጥታ ከጀንዊን ኮዝ ተነስቶ ጀንዊን ከሆነ ትክክለኛ ከሆነ ኮዝ ተነስቶ የተቀየመ ካለ ይቅርታ ብያለሁ። ይሄ የታላቅነት መለኪያ ነው። አንደኛው እሱ ነው። ብዙ እዚህ ላይ አልሄድበትም። ያቀረበው ነገር በሙሉ ፉርሽ። ሌላው ሞጣ መስጊድ የሞጣ መስጊድ ሲቃጠል ምናምን አለና እንትን አለ። ከሞጣ ጋር የሚያገናኘኝ የለ። ሞጣ የሚባለው ምድር ረግጬው አላውቅም። እነማን የሞጣ ሰዎች ናቸው ብትለኝም አላውቅም። ነገር ግን የሞጣ መስጊድ ሲቃጠል መስጊዱ መቃጠሉን አውግዣለሁ አብሬ ከሁሉም ኢትዮጵያዊ ጋር። መስጊዱ ደግሞ በክርስቲያኖች ተመልሶ ሲሰራ አሁን ጻፉ። በፊት መስጊዱ ተቃጠለ ብላችሁ የጮኻችሁ ሰዎች አሁን ደግሞ መስጊዱን ክርስቲያኖች ሰሩት ብላችሁ ያቃጠሉት ጽንፈኞች ናቸው። አሁን ደግሞ የሰራው ክርስቲያኑ ነው። ስለዚህ ወንድምነታችንን አታሻክሩ። አሁን ደግሞ መስጊዱን ክርስቲያኖች መስራታቸውን ተናገሩ። ይሄ 100% ትክክለኛ አቋሜ ነው። አሁንም የማልቀየርበት ነው። መስጊድ ማቃጠል አይደለም፣ ጫፉን መንካት የነውር ነው። ሁሉ ጊዜ በንግግሬ ውስጥ ማንም አስገድዶኝ አይደለም። ክርስቲያኖች መስጊድ የሚያሰሩበት መስጊዶች ሙስሊሞች ቤተክርስቲያን የሚያሰሩበት ነው ብዬ እና አባ አክሊለ ብርሃንን በማንሳት ነጊሌ ቦረና የገብርኤል ቤተክርስቲያንን በማንሳት ነጊሌ ቦረና ታላቁ መስጊድ በማንሳት ዘለዓለም በሐሳቤ ውስጥ ሙስሊሞችና ክርስቲያኖችን የማገናኘት ስራ ስለሰራው በአንድ ኩርማናዊ፣ በአንድ ስንዝሮ፣ በአንድ ጮርቃ፣ በአንድ ባዶ ጭንቅላት ቲክቶክ ተሰራ። የፈለገው አይነት ነገር ሆነ የምታመጡት ለውጥ እንደሌለ ላሳስብላችሁ እወዳለሁ። ሌላው የድሮን ፋኖ ይደግፍ ነበር፣ የአሁኑን ፋኖ ይቃወም ነበር ያለው መጀመሪያ ላይ አንስቻለሁ። አዎ የድሮ ፋኖ ትክክለኛ ፋኖ ነው። ከመከላከያ ሰራዊት ጋር፣ ከኢትዮጵያ ህዝብ ጋር፣ ከኢትዮጵያ መንግስት ጋር ሆኖ የኢትዮጵያን ህልውና ያስጠበቀ ነው። አሁንም እደግምልሃለሁ፣ አንተም ብለዋል፣ 2022 ብለዋል። እግዚአብሔር ይስጥ። የአሁኑ ፋኖ ደግሞ የተደራጀው ፋኖ ነኝ የሚለው ፋኖ አይደለም። ፋኖ ሊሆንም አይችልም፣ ሞራልም ክብርም የለውም። የአሁኑ ፋኖ ደግሞ የተደራጀው በጽንፈኛ ኃይሎች በኦርቶማራ ስለሆነ የኦርቶማራ ወታደራዊ ክንፍ መሆኑን በትንታኔ ስላስቀመጥኩት ጨቅላው ሰዎች ካሉ ወደኋላ ቪዲዮን ላኩለትና አእምሮ እንዲታደስ አድርጉት። ስለዚህ አዎ ይሄን እንትላለሁ። ሌላ ቀርቶ እኮ ሲቃወሙ የነበሩ 100% መንግስትን ሲቃወሙ የነበሩ ዛሬ 100% ደጋፊ ሆነዋል። ታየ ቦጋለ ግን ነገርኩ 1000 ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ለመጨረሻው ስለሚረዳኝ 1000 ቪዲዮ ያደነኩበት ማነው ፖስቶች ያሉኝ ሲሆን የተቃወምኩበት ግን ዶክተር አብይን ሀገር ውስጥ ሆኜ ካልሆነ ሀገር ውስጥ ውጭ እሱንም ተቃውሞ አይደለም። ወይ ውረድ ወይ ፍረድ። አጣዬ የተቃጠለች ነው። በጣም ተናድጄ ነው አጣዬ ላይ ጥቃት ሲደረግ። ያ ደግሞ ባመንኩበት ወቅት እነማን ከኋላ ነገሩን እንደሚዘውሩት ስለማላውቅ በወቅቱ አማራው እየተገፋ ነው ማለቴ ስህተት ነው ብዬ አልወስድም። በኋላ ግን ስመለከት አማራውን የሚገፋው ከአማራው የወጣ ጽንፈኛ ከተለያዩ ኃይሎች ጋር ሆኖ ስሜት ኮርኩሮ ኢትዮጵያውያንን ለማለያየት መሆኑን በተለያዩ ማስረጃዎች የተነተንኩ ስለሆነ አልሄድበትም። ብዙ እዚህ ላይ አልቆይም። ግን ጨቅላው እንዲገባው ነው። የእስራኤልን ሀገርና የእስራኤልን ሕዝብ በተመለከተ አሁንም ከበቂ በላይ ክብር አለኝ። ሁለተኛ ለየትኛውም ከአንተ ጋር የሚለየን ምንድን ነው? አንተ ለፍልስጤም ህፃናት ታዝናለህ፣ ለእስራኤል ህፃናት አታዝንም። ለፍልስጤም ንጹሃን ታዝናለህ፣ ለእስራኤል ንጹሃናት። እኔ በዛም ጊዜ አሁንም የማስቀምጠው የትኛውም ሀገር ለሚደረገው ለእስራኤል ህፃንም ተናግሬያለሁ። ለፍልስጤምም ህፃን፣ ለእስራኤልም ንጹሃን፣ ለፍልስጤምም ንጹሃን እኩል እንትላለሁ። ነገር ግን ሐማስን በተመለከተ ያለኝ አቋም አሁንም አይቀየርም። መብቴ ነው። 4 ነጥብ። እዚህ ላይ ብዙ አልቆይበትም። መብቴ ነው። ወደሚቀጥለው ነጥብ ልለፍ። ዲያስፖራ ውስጥ ያለው ጽንፈኛ ቡድን እንደምታውቁት በአሜሪካ ታሪክ ለመጀመሪያ ጊዜ ፕላትፎርም ፈጥረው ትላልቅ የተባሉ በአሜሪካ ውስጥ አንቱ የተባሉ ሰዎች ተባብረው የካሊፎርኒያው ሚሊዮነር እና ሌሎች ገብተውበት ተባብረው አንድ ልጅ ተልኮ ሰጥተውት ከዛ በኋላ ኢንጂነር ነው እሱ ተልኮ ተሰጥቶት ከዛ በኋላ ኢትዮጵያ ውስጥ ይመስለኛል ኢንጂነሪንግ የተማረው ወይ ደቡብ አፍሪካ ብቻ አፍሪካ ውስጥ ሳይሆን አይቀርም
ተባብረው አንድ ላይ ሆነው ለመጀመሪያ ጊዜ በኢትዮጵያ ታሪክ በዲያስፖራ ታሪክ ውስጥ ለኢሚግሬሽን ኤንድ ከስተምስ ኢንፎርስመንት እና ለዩኤስአይኤስ ደብዳቤ ያስገብተዋል። እንዳያችሁት በጣም በሰፊ ቁጥር ተረባርበው ከዛ በኋላ እኔ ምን መልስ ሰጠው? በዛው ጊዜ ቢሳካላቸውና ዲፖርት ማስደረግ ቢችሉ አይሳካላቸውም እንጂ ህጋዊ ነኝ እንጂ ቢሳካላቸውና ቢችሉ አሸንፋቸዋለሁ። ምክንያቱም ፌስቡክ ላይ ቁጭ ብዬ ሳይሆን በዚህ መልክ ለተለያዩ የግል ሚዲያዎች ተደራሽ ስለመሆን የበለጠ ይሄን ሐሳብ አንስቼ እንፋለማታለን የሚል ነገር አስቀምጫለሁ። አንደኛው ትልቁ ነገር እሱ ነው። እውነትም የበለጠ ስለምፋለማቸው አሸንፍኳቸው ማለት ነው። ሀገሬ ገብቼ የበለጠ ለብዙ ሚዲያዎች ተደራሽ በመሆን የበለጠ ለወጣቶችና ለተለያዩ ህብረተሰብ ክፍሎች የስልጠና ልምዱ ስላለኝም ተደራሽ በመሆን የተሻለ ሐሳቤን በማህበረሰብ ውስጥ ፊት ለፊት ሆኜ ያሰርጣለሁ። ስለዚህ የበለጠ አሸንፋቸዋለሁ። ሁለተኛ እኔ ለራሴ ደግሞ ምቾት አሜሪካ የዲሞክራሲ ሀገር ስለሆነች የተሻለ የኑሮ ሁኔታ ስላለባት ሰዎች ራሳቸውን ሰርተው ለመለወጥ አስቻይ ሁኔታ ስላላቸው አንዳንድ በግላቸውም የሚጠሉኝ ሰዎች ኢትዮጵያ ውስጥ ሊያደርሱ ከሚችሉት አደጋ ማንኛውም ሰው ሰላም መሆን ስለሚፈልግ በሰላም ለመጠበቅ አሜሪካ የተሻለች ናት ብዬ አመዛዝኜ ሶስትን አሜሪካ ውስጥ እኖራለሁ። እነዚህ ሰዎች የሚገርመኝ ነገር አሁን አይታችሁት ከሆነ በረራ አለኝ ሀገር ውስጥ ብዬ ጻፍኩኝ። ረጅም በረራ አለኝ ብዬ ጻፍኩ እና ረጅም በረራ ስል ምን እንደሚሉ ለመስማትም ነው። በስነ ልቡና አደገኛ ጨዋታ ነው የሚጫወትባቸው። አጀንዳ ሰጣቸዋለሁ፣ ይራኩቱበታል። ከዛ ወደ ኢትዮጵያ መሰላቸውና ኢትዮጵያም ሄዶ ከሆነ አሉ ወይ ብቅ ይላል። ኢትዮጵያም ሄዶ ከሆነ አሉ በድምጽ ነው። ኢትዮጵያም ሄዶ ከሆነ ድንገት አሸንፈነዋል ማለት ነው አሉ። እንግዲህ አሁን ተመልከቱ፣ ዲያስፖራ ውስጥ ያለ ለረጅም ጊዜ ቆየ የተለያዩ አይነት ትልቅ ሰዎችን ማግኘት የሚችል በመዋቅር ውስጥ ኮሚኒቲ ምናምን ያለው ከተለያዩ አይነት ትልቅ የአሜሪካ ሰዎች ጋር የሚገናኝ ኃይል በሸፍጥና በተንኮል በሴራና በደባ በውሸት ክስ ተሳክቶለት መልሶ ቢሆን ኖሮ ሊጨፍር ነው። አንድ ታየ ቦጋለ የሚባል መምህር ሚዲያ ላይ የሚሳተፍ ሰው አሸንፈን በሰው ሀገር እኮ ነው የምቀኝነታቸው ልክ ኢትዮጵያ ውስጥ አያቆምም። ይሄ የበለጠ ለማሳየት ይረዳኛል። እንደውም የምቀኝነታቸው ልክ እንደ አሜሪካኖች በገነቡት አንተ 5 ሳንቲም አስተዋጽኦ ባላረክበት አያት ቅድመ አያቶቻቸው መስዋዕትነት ከፍለው አሜሪካ የዲሞክራሲ አገር እንድትሆን ላንድ ኦፍ ብሌሲንግስ፣ ላንድ ኦፍ ኦፖርቹኒቲ፣ ላንድ ኦፍ ዳይቨርሲቲ እንድትሆን የአሜሪካ አባቶች ትልቅ መስዋዕትነት ከፍለዋል። አንተ መተህ እንደኔው በስደት ዜግነት ጠይቀህ ዜጋውን ግን ያልሆንኩ ዜግነትም አልጠይቅም። በይፋ ነው የምናገረው እዚህ አሜሪካ ውስጥ ቁጭ ብዬ እንደናንተ ስላልሆንኩ ዜግነት አልጠይቅም። ሁለተኛ አሜሪካ እያንዳንዱን ሰው ህግና ስርዓት ተከትላ የምታናገር ሀገር ናት። ማን ክሪሚናል ሪከርድ እንዳለው፣ ማን የተለያየ ጋምብለር እንደሆነ፣ በምን አይነት ሁኔታ ውስጥ እንዳለ ያታውቃለች። ስለኔ ባክግራውንድ እኮ አሜሪካኖች ከነሱ በላይ ያውቃሉ። ኢትዮጵያ ውስጥ ኤምባሲ ያላቸው ኢትዮጵያ ሰዎች አላቸው። አንድም ቀን በህይወቴ ፖሊስ ጣቢያ ሄጄ አላውቅም። ሰላማዊ ነዋሪ እንደሆንኩኝ በተለያዩ ሀገሮች ንግግር ሳደርግ እንደነበር ሪከርዱ አላቸው። ኤቭሪቲንግ እያንዳንዱ የወጡ ሪፖርቶች በእኔ ላይ ሪከርዱ አላቸው። እነዚህ ሪከርዶችን ማያይዤ ነው የታገልኳቸው። እነዚህ ነው ጽንፈኞች እና ይሄው ደረቴን ነፍቼ ሄዳለሁ። አሁን እያሽከረከርኩ ላይቭ ለቃለሁ። እስቲ እየሄድኩኝ መንገዱን እያሳየው ላይቭ ለቃለሁ። አንዳንዶቹ ደግሞ የመኖሪያ አካባቢ መኖሪያ የፈለኩበት ልኖር እችላለሁ። አንደኛ የምትመዘገብበት ስቴት አለ፣ ስልክን የምታስመዘግብበት ስቴት አለ፣ የምትኖርበት ስቴት አለ። ከዛ በኋላ ደግሞ ተከራይታ የምትኖርበት ቦታ አለ። በ20 ደቂቃ ምናምን ራዲየስ ውስጥ ማለት ነው። ይሄ ምንም ኢትስ ኖት ኤ ቢግ ዲል እና ምን ያህል ክፎች እንደሆኑ ምን ያህል ከሰው ጭንቅላት እንደማይወርዱ እና ምን አድርገውናል? ኢትዮጵያን ፍቅራችንን እያሻከሩት መጥተዋል። እና ይሄ በጣም የዲያስፖራው አሁን አሸነፍን ልትሉ ነው እንደው ታየን በብዙ ሆናችሁ መንጋ የተለያየ ስቴት ውስጥ የተበተነ መንጋ አንድ ላይ ሆኖ ታየን ተሳክቶለት ዲፖርት አስደርጎ ቢሆን ኖሮ ዲፖርቴሽን ቢኖረኝ ደረቴን ነፍቼ አይ ዲፖርቴሽን የለኝም ብዬ አሜሪካ ውስጥ ቁጭ ብዬ አልዋሽ። ዲፖርቴሽን ኦርደር ቢኖር እኔ ጋር ቢኖር ተሳክቶላቸው ቢሆን ከሰዋል። የተለያዩ ስቴፖች ሄደዋል። በደንብ የኔ ዶክመንቶች አሉ፣ የኔ ማስረጃዎች አሉ። እነዚህ ተራዎች እኔ ወደ ኢትዮጵያ ከተመለስኩ በራሴ ፍላጎት ብቻ ይሆናል። በራሴ ፍላጎት ብቻ ነው። ወደ ሶስተኛው ርዕስ ልለፍ። ግን ምን ያህል ተራ እንደሆኑ አንድ ጊዜ ወልዲያ አካባቢ የሆነች ነገር አደረግን ብለው ሲፎክሩ አያቸዋቸው። ልክ አሁን ታየን አሸነፍን ብለው ይፎክሩ ነውና ጉራ ቀረርቶ ሽለላ። ይሄ ጽንፈኛው የአማራ ጽንፈኛ የሚችለው የለም። ነግራቸዋለሁ። ከትግራይም
ከኦሮሞም ጽንፈኞች ጋር የማይነጻጸር የትግራይ ኦሮሞ ጽንፈኞች በጣም ቤስት ናቸው። የፈለገ መንገድ ተጣላ እንዲህ ነክሰው አይታችሁ ከሆነ ታየ ቦጋለ እስካሁን ድረስ ስኖር የትግራይ ጽንፈኞችን ሊያስቀይም የሚችል ማአት ቪዲዮ ሰርቻለሁ። ማአት ትግል አድርጌያለሁ። የታየ ስም ግን በዚህ ደረጃ ሲነሳ ሰምታችሁ ታውቃላችሁ? ኔቨር ኤንድ ኤቨር። አንድ ቴዎድሮስ ጸጋይ ብቻ ነው የመሰለውን ሐሳብ ሰጠ። የታየ በኢትዮጵያ ፖለቲካ ውስጥ መኖር አለመኖር ምን ጥቅም አለው አለ። ይኸው ጥቅም ኖሮት እያንጫጫ ነው። ጥቅም ኖሮት እየጻፉ ነው፣ እየተንጫጩ ነው። ስለዚህ ጥቅም አለው። እሱም ብቻ ነው ያለው። በቃ ተወኝ። ምክንያቱም በመንከስ ውስጥ አላደጉም እነዚህ የትግራይ ጽንፈኞች። ሂዱ የኦሮሞ ጽንፈኞች፣ ይሄን ያህል ሰወርድባቸው እንደ ኦሮሞ ጽንፈኛ ያወረድኩበት የለም። በታሪክም ከነሱ አረዳድ ጋር ኦፖዚት ነኝ፣ ዳሜትሪካሊ ኦፖዚት ነኝ። እንደዛ ሆኖ ዶክተር ጸጋይ ረጋሳ አራርሳ ወይም አራርሳ ረጋሳ ብቻ ሲናገረኝ አንድም የኦሮሞ ልሂቅና እንትን ወጥቶ ተናግሮኝ አያውቅም። የአማራዎቹ ግን ገና ተመልከቱት እንግዲህ ማክሲመም 6 ወር ላይ ነው ጥሪ ብርጅ እያልኩ የገባው። ከዛ በኋላ ወደ ትክክለኛ ድጋፍ የገባሁት ወደ ኋላ ሄዳችሁ ብታዩ 6 ወር ላይ ይቅርታ የጠየቁት የዛሬ ዓመት ነው። ግን የቤተክርስቲያን ነገር ምናምን እየለጠፍኩ ቆየው። በፊትም እንደዚሁ አክራሪ እንትን ስላልሆንኩኝ ጥሩ አሰራሮችን እንደግፋለሁ፣ ስህተት የመሰሉኝን ነቅፋለሁ። ስህተት የመሰሉኝ ግን ገቡኝ፣ አብራራውላችሁ በተደጋጋሚ 6 ወር አልሞላውም እስካሁን 10 ምናምን ዓመት የኦሮሞ ጽንፈኛ የሚባሉት የትግራይ ጽንፈኛ የሚባሉት ተደምረው ካደረጉት በብዙ ሺዎች እጥፍ የአማራ ጽንፈኞች ያደረጉትን ስም የማጥፋት ዘመቻ ርብርብ ምናምን ታዩታላችሁ። ስለዚህ እነዚህ ትምክተኞች ምን ያህል ለኢትዮጵያ አንድነት ጸር እንደሆነ ያለው፣ በተቃራኒው ግን የአማራ ሕዝብ ደግሞ በጣም ትሁት መሆኑን ከኔ በላይ የመሰከረ አንድም ሰው አላውቅም። ኤገሌ የሚባል እየተሳደበ ሌሎችን አዋለ ታዲዮስ ታንቷል እየተሳደበ ሳልሳደብ ግን ሌላው ማህበረሰብ ክብር ሰጥቼ ለአማራው ማህበረሰብ ክብር ሰጥቶ ግን ክብር እየሰጠ የተናገረ ከታየ ቦጋለ በስተቀር የለም። ታዲዮስ ታንቱ እና ተሳዳቢዎች አሉ። ሌላውን ብሔረሰብ ሰድበው አማራ የክርስቶስ ስነ ልቦና ነው ያለው የሚለው አሉ። ከነሱ ጋር አብሬ አልወርድም። አማራ እንደማንኛውም ኢትዮጵያዊ የሚኖር ነው። በታሪክ ውስጥ የተገለለ ስለሆነ እንደተጠቀመ አድርጋችሁ አትወሰዱ የሚል ሁልጊዜ አቋሜን አልቀየርም። ወደ መጨረሻው ርዕስ ሊድ ብዙ ሰዎች ይጠይቁኛል፣ እንደው አንተ አጼ ምኒልክን በጣም ተወዳቸው ነበር፣ አጼ ቴዎድሮስን በጣም ተወዳቸው ነበር እና አሁን ደግሞ ዶክተር አብይን በጣም ተወዳቸዋል፣ እንደው ለመሆኑ በምን ደረጃ ታነጻጽራቸዋለህ የሚል ጥያቄ ጠይቀኝ። በጣም ወዳጄ ነው ይሄ ሰው። በነገራችን ላይ ለነገስታት ያለኝን ክብር አልቀንስም። ምክንያቱም በኢትዮጵያ ታሪክ ውስጥ በየዘመናቸው እይታ ከአፍሪካ መሪዎችና ከመሳሰሉት ጋር አነጻጽሬ ሊያበረክቱ ካደረጉት አስተዋጽኦ ከነዛ ነገስታት መካከል የተወሰኑትን በታሪክ የሚታወቁትን አጼ አምደ ጽዮንን እስከ ዘይላና በርበራና እስከ ኤርትራ ሄደው ሀገር በመያዝ አጼ ዘርዓ ያዕቆብንም በተመሳሳይና በፍልስፍናቸው አደንቃለሁ። ከአጼ ቴዎድሮስ ጀምሮ ደግሞ መጽሐፌ ላይ በሚገባ አድንቄ ያስቀመጥኩት አቋሜ ላይ አልቀየርም። ዶክተር አብይን በተመለከተ ከነሱ ጋር ለማነጻጸር ስመጣ ግን ለየት ያለ አታያለኝ። ዶክተር አብይ የሚሊኒየም ክስተት ነው አይደለም ከቀደሙ መሪዎች ጋር ቀርቶ አሁን በዓለም ላይ ካሉ መሪዎች ጋር ባወዳድረው ሂዝ ዘ ፈርስት ኤንድ ፎርሞስት ተወዳዳሪ የማይገኝለት የዘመኑ ክስተት ነው። ተሳስቼ ሆኖይ ብዬ ሳስብ ፕሮፌሰር መስፍን ወልደማርያም ከእግዚአብሔር ነው ያሉት፣ ለኢትዮጵያ የተላከ ስጦታ ነው። ሌሎችን ደጋግሜ ስለነገርኳችሁ የሚቃወሙት ጭምር ምቀኛ ሲሆኑ ካልሆነ በስተቀር ያመሰገኑት መሆኑ ብቻ አይደለም 6000 ዓመት ኢትዮጵያ ውስጥ ያልነበሩ ታሪኮችን በ5 ዓመት ውስጥ ሰርተዋል። በ5 ዓመት እኮ ነው። እነሱ ረጅም ጊዜ ተቀምጠዋል። ስለዚህ በ5 ዓመት በመጀመሪያዎቹ 5 ዓመታት የሰሩትን ስራ ባወዳደር ጠቅላላ የኢትዮጵያ መሪዎች 27 ዓመት ያለው ህወሓት ተውት፣ ነገስታት አለ 27 ዓመት ያለው ህወሓት ማጋነን አይደለም። 17 ዓመት የቆየው ደርግ ለረጅም ዘመን ከ1930 እስከ 1974 የቆዩት ከዛም በፊት የራሳቸው አመራር ነው። ከ1916 ጀምሮ አፄ ኃይለ ሥላሴ ወደኋላ ተመልሰን አፄ ምኒልክ፣ አፄ ቴዎድሮስ የሰሯቸው አንኳር ስራዎች ክብር ሰጥቼ ለሁሉም ክብር ሰጥቼ ለጥሩ ለበጎ ስራዎቻቸው ዶክተር አብይ የሰራው ስራ ጋር ግን አይደርሱም። ከአፍሪካ የመጀመሪያው የሚባሉ ስሞች ናቸው ያመጣው። ከአፍሪካ የመጀመሪያው ቀይ ባህርን አሰብ ወደብን የሰጡትን ቀይ ባህርን አሰብ ወደብን የማስመለስ ትልቅ ራዕይ ይዞ መነሳት። በአፍሪካ የመጀመሪያው ሳይንስ ሙዚየም በረሃብ 6000 ዓመት በረሃብ ነው የምትታወቀው ኢትዮጵያ።
የተወሰኑ ጊዜ እንደዚህ ላኩ ምናምን። የኢትዮጵያ ህዝብ እየተራበ ስንዴ ውጭ ልከው ነበር። የኢትዮጵያ ህዝብ እየተራበ እኮ ነው። እየተራበ ለሱዳን ለተለያዩ ሀገሮች ረድተው ነበር። እዚህ ጋር ከፍተኛ ረሃብ እያለ ነው። ነገር ግን አሁን ላይ ለሌሎች ሀገሮች እርዳታ ሳይሆን ስንዴን ኤክስፖርት ማድረግ የቻለ ለመጀመሪያ ጊዜ ዶክተር አብይ አህመድ አሊ ነው። የዘመናት የድህነት ታሪካችንን የቀየረው ዶክተር አብይ ነው። የህዳሴው ግድብ በምንም ተአምር በማንም ይወጠን በማንም ሂድ ቶታሊ አይሳካ ከነበረበት ቦታ አንስቶ ያመጣው ዶክተር አብይ ነው። ኒውክሊየር ፕላንት ብሎ ከህዳሴው ግድብ ጋር የሚስተካከል ለሰላማዊ መንገድ የሚውል ኒውክሊየር ኤነርጂ ያወጣሉ ብሏል። በዛን ጊዜ በነበረው እንዲህ አይነት ግዙፍ ነገር ከአፍሪካ የመጀመሪያ አላሰቡትም። ጦር ሲመጣባቸው ጦር ላይ ዘምቶ ነበር። የውጭ ጠላት ሲመጣባቸው የውጭ ጠላት ላይ ዘምቶ ነበር። የውጭ ጠላት ላይ በመዝመት የሀገር ጠላት ላይ በመዝመት ዶክተር አብይ ማንነቱን በመከላከያነት ነው ያሳየው። ለማንኛውም እዚህ ላይ ብዙ በማብራራት አልሄድም። ምናልባት አንድ ቀን የተለያዩ ማነጻጸሪያዎችን አስቀምጬ ልሄድላችሁ እችላለሁ። ነገስታት ወደ አንድ ብሔር ወደድንም ጠላንም ያደላሉ፣ ወይም ወደ አካባቢያቸው ያደላሉ። አፄ ምኒልክ ለምሳሌ ለሸዋ ያደላሉ፣ ለሸዋ ኦሮሞ፣ ለሸዋ አማራ ከሌላው ይልቅ ያዳላሉ። ሃይማኖትን ስንመለከት እስልምና ሌሎችን አይመለከቱ። ሁሉም መሪዎች አፄ ዮሐንስ ብንመለከት ያደረጉትን እናውቃለን። አፄ ቴዎድሮስ በተለያዩ ማህበረሰቦች ላይ ያደረሱትን እናውቃለን። ዶክተር አብይ አህመድ ግን ሙስሊሙ፣ ክርስቲያኑ፣ ዋቄፈና የተለያዩ እምነት ተከታዮች እኩል እንዲሆኑ ብሔሮችን ቀላል ነገር እንዳይመስላችሁ። መጀመሪያ በሀገር ውስጥ የመጀመሪያው ነገር ህዝብ ነው። ህዝብን እኩል አድርጎ ያዘ። ከዶክተር አብይ በላይ አንድ አምጦልኝ። እኩል አድርጎ ሁሉንም የኢትዮጵያ ህዝብ ብሔር ብሔረሰብ እኩል አድርጎ ያዘ። ደርግ ልትሉኝ ትችላላችሁ። ምናልባት ሽርጣም ሶማሌ ነበር የሚባለው በደርግ ጊዜ። አፋሮች እንዴት ነበር የሚታዩት? የተለያዩ ዳርዳር ያሉ ማህበረሰቦች እንዴት ነበር የሚታዩት? ምንድነው የተለየ ነገር የመጣው? ሰዎች እንዳያመልኩ ነው ጭራሽ የከለከለው ደርግ። ሃይማኖት የሚባል ልጆቻችሁን ክርስትና እንዳታስነሱ ነው ያለው። በአደባባይ በጠራራ ፀሐይ ነው የረሸነው። ቤተክርስቲያን ውስጥ ቸርች ውስጥ ገብቶ ሰው ገሏል። የኦርቶዶክስ ተዋህዶ ፓትሪያርክ አቡነ ቴዎፍሎስን ገሏል። ስለ 27 ዓመቱ ብዙ ልነግራችሁ አልፈልግም። ስለዚህ ዶክተር አብይን ከመጀመሪያው ጀምሮ ሳደንቀው አውጥቻ ሳየዋችሁ እኮ ያነሳዋቸዋል። ብዙ አነሳውን ቪዲዮ እንደውም ለወጣ ነበር። የዛ ልጅ ቪዲዮ ነው እንጂ እንድመለስ ያደረገኝ አንድ ጥቅስ ጽፌ ነበረ። በማትፈለግበት ቦታ ብዙ አትቆይ የሚል ጻፍኩና አነሳሁት። በኋላ በማትፈለግበት ቦታ አትቆይ ያልኩበት ምክንያት ነበረኝ። ብዙ ምክንያቶች ነበሩኝ እና ያየሁት ነገር ስላለ ነው ብዬ ይህን ያህል መጥቼም ብዙ ሰዎች ጋር ያለው አመለካከትና እኔ ጋር ያለው አመለካከት ልዩነት ስለታየኝ ኦኬ ያን ያህል የማርያም ጠላት በሚሉት አይነት የተያዝኩ ከሆነ ዛትስ ኦኬ የሚል ያየኋቸው ዝንባሌዎች ስላሉ ከነዚህ ዝንባሌዎች አንፃር ሁልጊዜ ብሸነፍ በማከብራቸው ሰዎች እንጂ በምጠላቸው ሰዎች ተሸንፌ አላውቅም። ለምሳሌ አሁን ባለውበት ሰዓት ላይ ብሸነፍ በሚዲያው ላይ እና በወጣ በብልጽግና ደጋፊዎች ምክንያት እንጂ በሌሎቹ አይሆንም። ሁልጊዜ ከልጅነቴ ጀምሮ የኔ ወደረኞች የኔ ተቃራኒ የሆኑትን ምንጊዜም ቢሆን ለማንም መሸነፍ በህይወቴ አልፈልግም። መሸነፍ የምፈልገው በፍቅር ነው። ግን የማያቸው ዝንባሌዎች ስላሉ የማያቸው አዝማሚያዎች ስላሉ እነዚህ አዝማሚያዎችን ስመለከት ኦኬ እኔ ሀገሬን በሚችለው አቅም ለዋለችልኝ ውለታ ለህዝብም አሁን ያለው መንግስት ደግሞ መልካም ነገር እየሰራ ስላለ የሚታይ ተጨባጭ የሆነ በአንድ ዘርፍ እኮ አይደለም። በማኑፋክቸሪንግ ብትሄዱ፣ በከተማ ልማት ብትሄዱ፣ የገበሬዎችን ህይወት በማሻሻል ብትሄዱ፣ የስራ ዕድል በመፍጠር ብትሄዱ፣ ህጋዊ ውጭ ሀገር የስራ ዕድል ብትፈጥሩ፣ ይሄ ሁሉ የዶክተር አብይ ነው። እነዚህን የተለያዩ አመራሮች ማምጣት ቤተመንግስት ውስጥ አይተን እናውቃለን። እኔ ኢሰፓ ብቻ ነው እኮ በደርግ ጊዜ ያለው፣ በህወሓት ጊዜ ህወሓት ብቻና ህወሓት ጋር የሚያጨበጭብ ብቻ ነው። አሁን እኮ የሚቃወምን ጭምር የሚያስገባ በይቅርታ ዶክተር አብይን የሚያክል ሰው የለም። በይቅርታ ጭምር ስንቱን እኮ ይቅርታ ማድረግ ብቻ አይደለም እኮ ይቅርታ ካደረገ በኋላ ትልቅ ደረጃ ላይ አብሮ መጓዝ፣ ከሁላችሁም አብራችሁ ኢትዮጵያ ውስጥ አብረን እንጓዝ ምን የዚህ ሰውዬ በአንድ አይደለም ወስደው አንደኛ መከላከያ እስከ መኮንነት ሄዶ በሲቪልም እስከ ላይ መጣን። በምንም ልታወዳድረው አትችልም። በምንም በዓለም አቀፍ ደረጃ የሚገርም አይነት ተጽዕኖ የፈጠረ ነው። የዓለም ወርደር አንድ ብቻ አይደለም። ዛሬ ግሎባል ፓወርስ የተለያዩ ናቸው። አንደርስታንድ አደርጋለሁ። ኃይለ ሥላሴ አሁን ጥሩ ዲፕሎማሲ ላይ ከአሜሪካ ጋር ጥሩ ግንኙነት ነበራቸው። ዛት ሹድ ቢ አፕሪሺየትድ። ነገር ግን የዶክተር አብይ ግንኙነት ደግሞ ፈርጀ ብዙ ነው። ስለዚህ በየትኛውም መንገድ እኮ ብታወዳድሯቸው ያው እነሱ የኖሩበትን ዓመታት ብዛት አስቡት።
የቀረቧቸው ሰዎቹ ፈልገዋቸው፣ ዶክተር አብይ ግን ሄዶም ጭምር እንዲፈለግ አድርጎ ያለውን ነገር አሳይቶ ነው። ሁለት ነገር ነው የሚያደርገው። ፈልጎ ይሄዳል፣ ተፈልጎ ይጠራል። ሁለቱን ነገር ነው ያደረገው። ስለዚህ አሁን ምቀኛ ደግሞ በዚህ ደረጃ ዶክተር አብይ ላይ ያለውን ምቀኛ ያህል እነዚህ ሰዎች ምቀኛ በዛ ደረጃ አልነበረባቸው። ዶክተር አብይ ላይ የተነሳው ምቀኛ ብዛት ስፍር ቁጥር የለውም። ሻዕቢያ ምቀኛ እያንዳንዱ ከቅርብ አካባቢ ካሉ ጀምሮ ውስጥ አጠገቡ ካሉት ብልጽግና ውስጥ ያሉት እግዚአብሔር ይመስገን በማጥራት እንቅስቃሴ ተንከሲሱን በደንብ አድርገው አጥርተውታል። እያጠሩ ናቸው። የሚቀር የለም ማለት አይደለም፣ እያጠሩት ናቸው። ግን በሱ ደረጃ ምቀኛ የበዛበት ሰው የለም። በዛ ላይ የሚዲያ ዘመን ላይ ነው ያለው። እነዛ ሰዎች ቲክቶክ ቢኖር ኖሮ የኢትዮጵያ መሪዎች ቲክቶክ ቢኖር፣ ፌስቡክ ቢኖር፣ ዩቲዩብ ቢኖር፣ የተለያዩ አይነት ፕላትፎርሞች ቢኖሩ ምን ይሆን ነበር? እንደዚህ ውጭ ሀገር ተቀምጦ የሚናገራቸው ቢኖር ምን ይሆን ነበር? እንዳሁኑ ተደራሽ ቢሆን ከየትኛውም ጋር አታወዳድሩትም። ተደምረው ነው። በጣም አጋነን ክልትሉኝ ትችላላችሁ፣ ግን ማጋነን አይደለም። ጠቅላላ ተደምረው የኢትዮጵያ በዘመናት የነበሩት መሪዎች ዶክተር አብይ ጋር አይደርሱ። በፈለገ መንገድ ቢሄዱ ያኔ ቴክኖሎጂ ስለሌለን ምናምን ብትሉ በአንድ ዓመት አዲስ አበባ ውስጥ ብቻ ዛሬ መደግምላለሁ 19000 ፕሮጀክት ቤተ መጻሕፍት ታሪካችን ራሱ ቅብር አድርገው ይዘውት የተወሰነ ቦታ እንዲንጠለጠል ነበር ያደረጉት። አድዋ 00 ብቻውን ብዙ ነገር ይናገራል። የኢትዮጵያን ታሪክ እንዴት ዶክተር አብይ እንደሚመለከት የኢትዮጵያ መሪዎች እንዴት ያዩ እንደነበር ከትግራይ የሚነሱት በትግራይ ዙሪያ ነው። ድሮም ከአማራ የሚነሱት በዋናነት ከአማራው ዙሪያ ነው የሚመለከቱት። ከዛ በኋላ ከኢኮኖሚ ከምናምን አንጻር የተወሰኑ ጥሩ አስተዋጽኦች አሉ የማይካዱ። ግን በምንም ተአምር በጥሩ ደረጃ የምታስቀምጡትን እጅግ በጣም ጥሩ ብላችሁ ከምታስቀምጡ ከዶክተር አብይ ጋር ማወዳደር አይቻልም። በፖለቲካ ብንሄድ፣ በምጣኔ ሀብት ብንሄድ፣ በዲፕሎማሲ ብንሄድ፣ በየትኛውም በሀገር ሉዓላዊነትና ክብር ብንሄድ ፈርተው እኮ ዝም ያሉትን ዶክተር አብይ ማን ነው የሚያነሳው? ዶክተር አብይ ነው የሚያነሳቸው። ግዙፍ የሆኑ ነገሮች የነዳጅ ጉዳይ ሲነሳ በሀሳብ ደረጃ አወጣለሁ፣ ተውት ሌላው ዶክተር አብይ ነው። የነዳጅ ቀላል ነው። የማዳበሪያ ፋብሪካ የዘመናት የገበሬዎችን ጥያቄ በረሃብ ነው። ሌሎቹ መሪዎቻችን ጥሩ ናቸው፣ ግን የጎጃም ገበሬዎች ይራባሉ፣ የባሌ ገበሬዎች። ዶክተር አብይ ጋር ስንመጣ ግን ለዘመናት የነበረውን ችግር ለማቃለል በ5 ዓመት የሄደበት ርቀት እንደ ሌሎቹ 25 ዓመት ቢመራ፣ እንደ ሌሎቹ 50 ዓመት ቢመራ። ለምሳሌ አፄ ኃይለ ሥላሴ ከ1916 ጀምሮ ትክክለኛው ስልጣን በእጃቸው ነው እስከ 1974 በአውሮፓ አቆጣጠር 16 26 36 46 56 66 76 ልክ 60 ዓመት ሊሞላቸው 2 ዓመት ሲቀረው ነው 58 ዓመት በሳቸው እጅ ነበር። ዶክተር አብይ 58 ዓመት ቢመራ ምንድነው ልትሆን የምትችለው ኢትዮጵያ? ማዕከለኛ ገቢ ካላቸው አይደለም የመጀመሪያ ዴቨሎፕድ ከሚባሉ ካንትሪዎች ውስጥ አለ ጥርጥር ትገባለች። ተውት እዛ ጋር አይደለም 20 ዓመት ቢመራ ከዛ በኋላ ያለውን ጊዜ እየተዝናና በደንብ እየመራ ሀገራችን ወደፊት ለፊት እያዘ ረጅም ርቀት መጓዝ የሚችል ሰው ነው። ተከብሮ በቃ ዝም ብሎ ራሱ የፈጠራቸው ፕሮጀክቶች በራሳቸው እየሄዱ ቁጭ ብሎ እሱ የዲፕሎማሲውን የተለያየውን ነገር እንደ አንድ ጠቅላይ ሚኒስትር ምርጥ ስራውን እየሰራ ምናልባትም ፕሬዚደንሻል ሲስተም ከተፈጠረ ፕሬዚደንሻል ሲስተም አድርጎ ሀገራችንን ወደ ከፍተኛ ደረጃ እንድትወረወር ማድረግ የሚችል አቅም ያለው ማንም ሰው በዶክተር አብይ ደረጃ የሁሉም ክልል የተቀበለው መሪ የለም። አፄ ቴዎድሮስ ሲዋጓቸው ነበር፣ ሸዋ ይዋጋቸው ነበር፣ ወሎ ይዋጋቸው ነበር፣ ጎንደር ራሱ ይዋጋቸው ነበር። እንዲህ ሆኖ የመራ ሰው የለም። ተመልከቱ፣ ወደ ኋላ ሄዳችሁ ዘመነ መሳፍንትንም ይዩ፣ የአፄ ዮሐንስንም ጊዜ ይዩ፣ የአፄ ምኒልክንም ጊዜ ተመልከቱ። የነበረው ከፍተኛ አንዱ ሌላውን አይቀበልም ነበር። መሪዎች እኮ ናቸው የማይቀበሉት። አሁን ግን ያሉ ፕሬዚደንቶች የሚባሉ አሉ። የዶክተር አብይ ወንድሞች ናቸው። እህት ናት አንድ ሴት አለች ፕሬዚዳንት። ሚኒስትሮች ጋር ብትመጡ የዶክተር አብይ ቤተሰቦች ናቸው። መከላከያው ጋር ብትሄዱ የዶክተር አብይ ቤተሰብ ነው። ፌዴራል ፖሊሱ ቤተሰብ ነው። የክልሉ ያሉት ቤተሰብ ናቸው። ህዝብ ብሏል እኮ ልደቱ። በዚህ ደረጃ ቀንና በዚህ ደረጃ ህዝብ የወደደው መሪ አይቻላቅም ማለት በኋላ ራሱ ጠላው። እንግዲህ ያው የህዝብ አለ እንዳለ። ስለዚህ ምንድነው ያለው? በዶክተር አብይ ደረጃ ቀን ማን ነው ልደቱ አያሌው? በዶክተር አብይ ደረጃ ቀን በዶክተር አብይ ደረጃ ህዝብ የወደደው አይቻላቅም ማለት መሰከሩ እኮ። ያ ሰውዬ የትም አልሄደም፣ ህዝቡም የትም አልሄደም። ጽንፈኛው ሄደ። ባያዝ ማድረግ የሚገባቸውን ባያዝ አደረጉ እንጂ እኮ እያንዳንዱ መስክረውለታል። እንዴ ጀዋርማ ዋጋለው ነው ካለው ፈለሟሉ ዶክተር አብይ የሚነካ ነው ያለው። ጽንፈኞቹ ፍላጎታቸውን ሲያጡ እንትን ከማለታቸው በስተቀር ህዝቡም ይሄውና ዶክተር አብይም ይሄውና። የተናገሩት ደግሞ ሩቅ አይደለም፣ ብዙ ከሄደ በኋላ ነው። ወደ ስልጣን እንደመጣ አይደለም፣ ብዙ ከሄደ በኋላ አይተው አሰላስለው ነው።
ከዛ ነገርኳችሁ ፕሮፌሰር ብርሃኑ ነጋን የሚያክል ሰው ስለ መዋዘ ጥበባት ዲያቆን ዳንኤል ክብረት፣ ስለ አቶ ጌታቸው ረዳ፣ ስለ አቶ ሬድዋን ሁሴን፣ ስለ ክቡር አቶ አባዱላ ገመዳ ሁሉንም ክቡር ጨምሮባቸው እና ክቡር አቶ ተመስገን ጥሩነህ ጠቅላላ አጠገቡ ያሉትን ሰዎች ተመልከቷቸውና ይቃወሙ ከነበሩ ፓርቲዎችም ለመጀመሪያ ጊዜ ዶክተር አብይን አክሴፕት አድርገው የገቡት እነዚህ ሰዎች ናቸው። ሰው በምንድን ነው ይሄን ሰው የምታወዳድሩት ከሰው ጋር? የሚገርም ሰው ነው። በቃ ክስተት ነው። በምንም ኤክስፕሌን ልታደርገው አትችልም። ዶክተር አብይ ክስተት ነው። ቱ ቢ ፍራንክ እንደሆነስ ክስተት ነው። በቃ እንዲህ ሳስበው አንድ ሰው እንዲህ ምን አሉ ፕሮፌሰር መስፍን ወልደማርያም እንደምን አድርጎ አእምሮን ቢያሰለጥነው ነው አሉ። እንግዲህ እኚህ ሰውዬ ዩኒቨርሲቲ ውስጥ የታወቁ ጉምቱ ፖለቲከኛ ናቸው በፖለቲካ እንደገና ደግሞ ዩኒቨርሲቲ ስንሄድ በጣም የታወቁ የቀለም ቀንድ ከሚባሉ ምሁራን መካከል አንዱ ናቸው። በሁሉም እሳቸው ደግሞ የገቡ በዛ ላይ ደግሞ የፕሮፌሰር መስፍን ትልቁ የሚታወቁበት አያደንቁም፣ በመተቸት ነው የሚታወቁት። በመተቸት የሚታወቁትን በፖለቲካውም የበሰሉትን እስርም ቤት ድረስ ገብተው የነበሩትን ፓርቲ ውስጥ ትልቅ ሚና የተጫወቱትን በመጨረሻ በሚገባ በሚያስቡበት እድሜ ላይ አሰላስለው ይሄ ሰውዬ እንደምን አድርጎ አእምሮ እንዳሰለጠነውና ለኢትዮጵያ የተላከ ክስተት ነው ብለዋል። ሰው ነው የምላደርግ አሁን እኮ የምቀኝነት ፖለቲካ ካልሆነ በስተቀር ሁሉም ያውቃል። አሁን ይሄ ሁሉ ዘመቻ የሚደረግበት ሰው ምን አድርጎ ነው? ገበታ ለሀገር ብሎ ስላቋደሰ የሌማት ትሩፋት ብሎ ማዕድ ማጋራት ብሎ ከድሆች ጋር በየቤታቸው በጣራ ስር ገብቶ አንድ ጠቅላይ ሚኒስትር አብሯቸው ስለሆነ ተው እየተባለ ነው እንጂ ወጣቱ ጋር እንደ ወጣት የተለያየ ቦታ እንደተለያየ ቦታ ሆኖ ያለ እረፍት ስለሰራ ባለቤቱን ተመልከቷት። የሌሎቹ ባለቤቶች ዝርፊያ ላይ ናቸው ወይም ታሪካቸውን ወደኋላ ሄደን ማየት እንችላለን። የነገስታትንም የተለያዩ ታሪኮች የቤት ውስጥ ጌጥ ከመሆን ያለፈ ወይም ደግሞ ከመዝረፍ ያለፈ ሚና አልነበራቸው። የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለቤቱን ጭምር በእያንዳንዱ ፍጻሜ አብራ የምትሮጥ ናት። በዝማሬ የምታገለግል ናት። እንደማንም ተናንሳ ትምህርት ቤት ጭምር የምትሰራ ናት። ተናንሳ ያልኳችሁ አንድ ጠቅላይ የጠቅላይ ሚኒስትር ቀዳማዊት እመቤት ዝማሬ ላይ ምናምን ወጣ አታደርገው፣ ግን በምታምንበት እምነት ዝማሬ ላይ ወጣ በዚህ ደረጃ የታየ ካለ አሳዩ። እና ይሄ ሰው እኮ ከቤተሰቡ ቤተ መንግስቱን ይዩት ጭምልቅልቅ አድርገው ይዘውት ነበር። ሁሉም ለቤተ መንግስት የሆነ ነገር ካልሆነ ክብር የላቸውም። የትኛው እንትን ነው ያለው ጭምልቅልቅ አድርገው ነበር የያዙት። ቤተ መንግስት ያሰኘው እኮ እሱ ነው። ወዳጅነት ፓርክ፣ አንድነት ፓርክ ከእንጦጦ ጀምሮ ወርዶ ተአምር የሰራ ሰው እሱ ነው። ስለዚህ ይሄንን ሰው በምንድን ነው ታወዳድሩት የምትችሉት? ዛሬ አምናት አኳይት ኖርማል ትንሽ በግልጽ ነው የምነግራችሁ። የተወሰነ አፕሴት የመሆን ነገር አለብኝ እና ዘመቻው በጣም ከባድ ሲሆን መነሻ ላይ ካነሳሁት ጀምሮ እንደው ምን ያህል እንትን ሲሉ ግን በተረጋጋ ሁኔታ አቀርበዋለሁ። ዶክተር አብይን እኔ ማንም አስገድዶኝ አይደለም። ማንም ምንም አስገድዶኝ አይደለም። በስነ ስርዓት መኖር የምችል የትም ቦታ ላይ መስራት የምችል እንኳን እኔ ማንም ሰርቶ የሚኖርባት ሀገር ናት አሜሪካ። ትልቁ ነገር ግን ዶክተር አብይ እንደ አይን ብሌን እኔ ይህንን ነው የምለው። የኢትዮጵያ ሕዝብ እንደ አይኑ ብሌን ሊጠብቀው የሚገባ መሪ ዶክተር አብይ ነው። ዶክተር አብይ ባይሆን ኖሮ እስቲ በፈጠራችሁ ሻዕቢያ ለኢትዮጵያ ጥሩ ሲያስብ ከሻዕቢያ ጋር እንትን ሲሉ ለኢትዮጵያ የእድሜ ዘመን የቤት ስራ መስጠት የሚፈልግ ኢትዮጵያን እያዳከመ መኖር የሚፈልግ ከኢትዮጵያ ዘርፎ በቡና ኤክስፖርት አንደኛ የሆነ ከህወሓት ጋር ተመሳጥሮ የትግራይ ሕዝብ ነው ያስቆመው እንጂ እኮ ሻዕቢያ የቡና ኤክስፖርተር ሆኖ ነበር። ጀግናው የትግራይ ሕዝብ ነው ያስቆመው። እና እሺ ወያኔ ነው ለኢትዮጵያ መልካም ያስብ ለአማራ መልካም ያስብ እንደሆንተው አሁን አንድ ላይ ህብረት ፈጠርን ሲሉ እንደ ወያኔ የሞራላቸውን ደረጃ ታስበው የኔ ሞራል በጣም ይልቅብኛል። አልቆየም እኮ ሻዕቢያ ህወሓትን ምን እንዳደረገ ህወሓትን አይደለም የትግራይን ህዝብ ራሳቸው ናቸው የነገሩን። እኔ አልነበርኩም ጦርነት ውስጥ ትግራይ ክልል አልገባውም። እስከ አፋር ድንበር ድረስ አፋርን ጠብቄያለሁ። እስከ አማራ ክልል ድረስ አማራን አጠገቡ ቆሜያለሁ። ልክ እንደ አፋር በሁለቱም አቅጣጫ ቆሜያለሁ። ለሁለቱም ድጋፍ አድርጌያለሁ። ዝም ብዬ እኮ አይደለም ድጋፍ አሰባስቤያለሁ። ለሁለቱም ለአማራም ለአፋርም ድጋፍ አሰባስቤያለሁ። አብሬ ቆሜያለሁ። ትግራይ ክልል ገብቼ አላውቅም። ግን የትግራይ አክቲቪስቶች፣ የትግራይ ሚዲያዎች፣ የትግራይ መንግስት ራሱ ያለው መንግስት በግልጽ ቋንቋ 76% ሴቶቻችን የደፈረው ሻዕቢያ ነው፣ እንዲህ ሲያደርገን የነበረው ሻዕቢያ ነው፣ ሻዕቢያ ነው ያደረገን ብለው ሪ ሲሉ ነበር። በእነዚህ የትግራይ እናቶች እንባ ላይ በፈሰሰው የትግራይ ወጣቶች ደም ላይ ከሻዕቢያ ጋር ተባበሩ። እነዚህ ስነ ልቡና ናቸው ኢትዮጵያ ውስጥ መተው ህወሓቶች የማናውቃቸው ሆነው ኧረ ተው ትንሽ ወደኋላ እንመለስ። ተው እያንዳንዷን ቦታ ላስታውሳችሁ እችላለሁ። ሲዳማን የክልል ጥያቄ ስለጠየቁ ለኮ አካባቢ እንዴት እንደተጨፈጨፈ፣ ወላይታ፣ ጋሞ፣ ጎፋ፣ ደውሮ አንድ አይነት ቋንቋ ይሁን ተብሎ እንዴት እንደተጨፈጨፈ
አምቦ እንዴት ከመጀመሪያው ጀምሮ እንዳለቀሰች፣ ባህር ዳርና ጎንደር በጠራራ ፀሐይ በስናይፐር እንዴት እንደተመታ፣ አማራው በመቀንጨር ከዓለም አንደኛ እንዴት እንደሆነ፣ ምን አይነት ትምህርት ቤቶች ውስጥ ይማር እንደነበር እንተዋወቃለን እኮ። ቀና ብሎ መናገር የማይችልበት በራሱ ክልል ላይ ሌሎች የሚያስተዳድሩበት ሁኔታ ነበር። ተው እንጂ ተው። አሁን በማይካድራ ሰዎች ላይ በማይካድራ ጭፍጨፋ ላይ በጭና ጭፍጨፋ ላይ እስከ ሰላ ድንጋይ እስከ ሸዋሮቢት በተደረገ ጭፍጨፋ ላይ አሁን ፋኖ ነኝ ብሎ ከሻዕቢያና ከወያኔ ጋር ሁለቱም የአማራ ህዝብ ግልጽ የሆኑ ጠላቶች ናቸው። ከነዚህ ጋር የአማራ ወኪል ነኝ የሚለው ግን የማን ወኪል እንደሆነ እያሳየ ተሰብስቧል። ይሄ ሰው ይገዝፍብኛል። እሱ ባይሆን ኖሮስ እስቲ ዝም ብላችሁ አምጡና እንደው እነ ዘመነ እነ መሬን የኢትዮጵያ መሪ አድርጋችሁ አስቧቸው። እንግዲህ ቢያሸንፉና ቢመጡ እነሱ ናቸው መሪ የሚሆኑ። መልሳችሁ ህወሓትን እነ ደብረጽዮንን መልሳችሁ ኢትዮጵያ መሪ አድርጎና አስቧቸው ስንት እጅ ከፍተው እንደሚመጡ። ኦኬ ሻዕቢያ የሚያመጣው ኃይል ለኢትዮጵያ ሰላም ሲሰጥ እናንተ ራሳችሁ አስቡት። ከዛ ደግሞ በተናጠል ጀዋርንም ወሰዱት፣ ሕዝቅኤል ገቢሳንም ወሰዱት፣ ጸጋዬ አራርሳንም ወሰዱት። በተናጠል አንጡና ኢትዮጵያ መሪ አድርጓቸው ስላየናቸው። የትኛው ነው የኢትዮጵያ መሪ ሆኖ የሚመጣው? ከዶክተር አብይ ጋር ለመነጻጸር የሚሞክረው የትኛው ነው? እኔ በጣም ያመኛል ይሄን ሳስብ። እንደ ኢትዮጵያዊ የኢትዮጵያን ህዝብ እንደሚወድ ሁሉንም ብሔረሰብ ሁሉንም ሃይማኖት እንደሚወድ አንድ ሰው ሳስበው ይዘገነነኛል። ዶክተር አብይ ባይሆን ኖሮ ደህንነቱን የሚያውቅ መኮንነቱን የሚያውቅ ሲቪልነቱን የሚያውቅ እያንዳንዱን ቴክኖሎጂውን የሚያውቅ የንግግር ችሎታ ያለው የማስተባበር ብቃት ያለው እውቀት ክህሎትና ተወዳዳሪነት ያለው ሰፋፊ ራዕይ ያለው ሰው ባይሆን ኖሮ ዶክተር አብይ ባይሆን ኢትዮጵያ ምን ትሆን ነበር? ዘመነ መሳፍንት እንዳይሆን ሶሪያ፣ ሊቢያ ምናምን በፍጹም እንዳታስቡት። ሶማሊያ ቶታል ዲቫስቴሽን ነው የሚሆነው። ለዚህ ነው እንደ አይን ብሌን መጠበቅና ያለ እንቅልፍ ያለ እረፍት የፈለገኛ እንጎዳ ዶክተር አብይን መደገፍ አስፈላጊ መሆኑን የወሰነው ኢትዮጵያን ስለምንወዳት ነው። በቃ እንደ አይን ብሌን አልኳችሁ። በጸሎት እናቶችና አባቶች ያለማቋረጥ ተንበርክከው ወጣቱ ምኑ በጸሎት ለዶክተር አብይ በጸሎት መንበርከክ አለበት። በየእምነቱ መስቀል በዚህ ደረጃ ተከብሮ ያውቃል? ቤተክርስቲያን በዚህ ደረጃ ክብር አግኝታ ታውቃለች? ግን የሚሰማው በተቃራኒው ነው። ቤተክርስቲያን ግቢ ውስጥ የሚሰበከውን እኮ እናውቃለን አንዳንዶቹ። መስጊድ ውስጥ የሚሰበከውን እንሰማለን አንዳንዶቹ። ስንትና ስንት ክቡራን ኡስታዞች ስንትና ስንት ክቡራን ሰባኪያን ባሉበት ፓስተሮች ባሉበት ምን ያህል ጫፍ ድረስ ሄደው የሆነ ነገር እንደሚናገሩ ታያላችሁ። ቶለሬት ግን ይደረጋሉ። በፕሮቴስታንትም አንዳንድ የሚያስደነግጠኝ አይነት ስብከት አለ። ኦሮሞ እንዲህ ሲሆን አየው ምናምን ብሎ በጣም በሚዘገነን ሁኔታ የሚሰብኩ አሉ። ግን አሉ ለመጀመሪያ ጊዜ ሙስሊሙ በኢትዮጵያ ታሪክ ውስጥ ከፍተኛ ክብር ተሰጠው፣ የሚገባው ክብር ተሰጠው። አሳበዳቸው። ሌሎቹ ሶማሌ፣ አፋር፣ ጋምቤላ፣ ቤንሻንጉል ጉሙዝ የተለያዩ የኢትዮጵያ ብሔረሰቦችን አንድ ላይ አዩዋቸው፣ አበዱ፣ አይወጣላቸው። የእኩልነት ስሜት መበደል የሚመስላቸው አሉ። ይሄ ነው የሚያሳብዳቸው። ይሄ ሰው እኮ ብሔር ብሔረሰቦችን ካሉበት ቦታ ያወጣ 1.5 ሚሊዮን የመኖሪያ ቤቶች ይሄውና ማርክ ማይወርድ አልኳችሁ እኮ። ጦርነት ኖሮ ሁኔታዎች ካልተጨናገፉ በስተቀር 1.5 ሚሊዮን መኖሪያ ቤት ሲሰጥ በኢትዮጵያ የቤት አሰፋፈር አራት ብታስገቡ በእያንዳንዱ ስንት ሚሊዮን ሰው ቤት ያገኛል? አራት ብታስገቡ አስቡት እስቲ፣ ሰፋ አድርጋችሁ አስቡት። ስንት የመኖሪያ ቤት ችግርን ያቃላል? ስንት የኪራይ ደረጃን ዝቅ ያደርጋል? ብዙ ሰው ትልቁ ችግሩ የኑሮ ውድነቱ የሚያባብሰው የመኖሪያ ቤት ማጣት ነው። ቤት ካለው እንዴትም ጥሬውንም ምኑንም በልቶ ይኖራል። ቤት ላይ ያለውን ነገር፣ ምርት ላይ ያለውን ተስፋ፣ የፍራፍሬዎች ምርት አፋር በሉት ሶማሌ በሉት በተለያየ ቦታ በፊት ማናቃቸው የተለያዩ ምርቶች። እኔ ስለ ዛፍ ስለምን እየደጋገምኩ አላነሳለን። በፍጹም ዶክተር አብይን የሚወዳደረው ቀርቶ አጠገቡ የሚደርስ ኃይል የለም። ለዚህ ነው በሙሉ ተጨፍልቀው እሱን አያክሉም። በቃ ቱዛት ኤክስቴንት ነው ፍቅሬ፣ ቱዛት ኤክስቴንት ነው ክብሬ። ክብሬን ደግሞ ክብሩን ያገኘው ደግሞ በስራው በፍቅር አስገድዶኝ ነው። በፍቅር በስራ በተግባር በሚያመጣቸው ለውጦች በሚያሳያቸው ፊት ለፊት ባለው ራዕይ አድንቄው ነው። እንግዲያው በደንብ አድርጋችሁችን ሴቭ አድርጉልኝ። የዛሬ 5 ዓመት እንሂድና 2018 ላይ አደርጋለሁ ያለውን አድርጎ አሳየን። ቀጥሎ ባሉት ደግሞ 5 ዓመታት ማርክ ማይወርድ ዝም እላለሁ እኮ ከዛ ወዲህ በእግዚአብሔር ስም ነው ቃል የምገባው።
ጦርነት ባይኖርበት ካለበት ምንም ማድረግ አይቻልም። ኢኮኖሚው ለጦርነት እየዋለ እንደዛም ሆኖ ሰውየው ግን አይቆምም። ግን ሰላም አግኝታ ሀገራችን ከሄደች ኢትዮጵያን የት እንደሚያደርሳት you will see። ከዛ ወይኔ ያፍራሉ ወይ እናንተ ታፍራላችሁ። እግዚአብሔር ቢፈቅድና ብንኖር ይሄ ሰው ለአንዴ አይደለም። ሌሎች ሀገሮች እኮ የአፍሪካ ሀገሮች የሚመኙት መሪ ነው። ሌሎች የተለያዩ ሀገሮች የሚመኙት መሪ ነው። ማን ነው እስቲ በዚህ ደረጃ? እንግዲህ ተመልከቱ። አይኤምኤፍ ሲሉ እውነት መሰለኝና ዳታውን ገላለጥኩት። ስገላልጠው ኬንያ ራሱ ከኛ በላይ ብድር አለባት። በጣም ብዙ ሀገሮች አሜሪካ ከኛ እጥፍ በፐርሰንት እናስቀምጠው ብድር አለባት። ትልቁ ሀገር ብድር ዕዳ አለባት አሜሪካ 37 ትሪሊዮን፣ ጂዲፒዋ 30 ትሪሊዮን ነው። ከጂዲፒዋ በላይ ዕዳ አለባት አሜሪካን የምታከል በጣም የምወዳት በጣም ማከብራት ሀገር፣ ዓለምን በኢኮኖሚ እየመራች ያለች ሀገር። ቻይና እኮ 20 ትሪሊዮን ነው ጂዲፒዋ፣ የአሜሪካ ግን 30 ትሪሊዮን ከዓለም አንደኛ ናት። ዴት ጋር ኮንቲኒዩቲ ብለስ ዘ ዩናይትድ ስቴትስ ኦፍ አሜሪካ በጣም ትልቅ ሀገር ናት፣ ግን 37 ትሪሊዮን ነው ዕዳዋ። ኢትዮጵያ ግን ያላት 117 ቢሊዮን ዶላር ነው ጂዲፒዋ። ብድሩ አይኤምኤፍ በዚህ ዓመት ያስቀምጠው ከ2 ቢሊዮን በታች ነው። እና በጩኸት በጫጫታ ብዛት የምትቀይሩት ነገር የለም። ይሄ ሰውዬ ዕዳ አሸከሙት እንዲያርገው ባዶ ካዝና አይደለም እኮ ኔጌቲቭ። ሰው እንዴት ኔጌቲቭ ይሰጣል? ሀገርን የሚያክል ነገር ሲረከብ 900 ቢሊዮን ዕዳ ነበር ያለው። አሁን 3 ትሪሊዮን ያስቀመጠ ባንክ ውስጥ ዕዳውን እኮ ወደ ራሱ ወስዶ ነው ወደ መንግስት ወስዶ። ከየት አመጣው? ምንም ከየት አመጣው? አይሰሩም ነበር። ከፈለገበት ቦታ ያምጣው። የጫካ ፕሮጀክት ምን አድርጎ እንደጨረሰው እስቲ አስቡት። የጫካው ፕሮጀክት ብቻ ለዘመናት ኢትዮጵያ ውስጥ ከተገነባው የሚገርም አይነት ፕሮጀክት ነው። በአጭር ጊዜ የጫካው ፕሮጀክት ይሄው አቶ ጌታቸው ረዳ ሲናገሩ የተወሰነ ፍንጩን አያችሁት። ሙሉን በደንብ እናየዋለን እግዚአብሔር ቢፈቅድና ብንኖር። የጫካው ፕሮጀክት ብቻ ሸገር ሲቲ ተብሎ ሲመጣ እኮ ሰው አዲስ አበባ እያለ እንትን ሲል ሌላ ሲቲ ሸገር ብቻ አይደለም አዲስ አበባ ብቻ አይደለም። ይሄ ሁላችሁ 68ቱንም ከተሞች ያሳድገን በየከተሞቻችን ሆነን አዲስ አበባን ለመጎብኘት የምንጠቀምባት እንደ ቱሪስት የጋራ መዲና ትሆናለች። ስለዚህ በያላችሁበት ሂዱ ብሎ 68 ከተሞች ገጠሩንም ከተማውንም አስተሳስሮ የሚያሳድግ ጌታ። እኔ በአንድ ዘርፍ አይደለም ለጥፍ ይላል። ከዚህ በፊት እያንዳንድ ከሪፖርትም ወስጄ ከተለያዩ ዓለም አቀፍም የሀገር ውስጥ ሪፖርት ወስጄ የመጡትን ለውጦች ያሳይቻለሁ። ለምን በዚህ ደረጃ ምቀኛ የምትሆኑት? ይቅር ይበላችሁ እግዚአብሔር። ሀገራችን ኢትዮጵያን ሰላም ያደርግልን። የዶክተር አብይን የአመራር ዘመን ከነ ካቢኔዎቹ የማቱሳላን ያደርግልን። ክብርት ከንቲባ አዳነች አቤቤ፣ ኦቦ ሽመልስ አብዲሳ፣ ክቡር አቶ ተመስገን ጥሩነህ፣ የክልል የተለያዩ መሪዎች ስም ዝርዝራቸውን እያንዳንዱ ሳስቀምጥ አልውልም። የሚኒስትሮች የተለያዩ ጀግኖች እግዚአብሔር ትልቅ ደረጃ ላይ ያደርሳችሁ። ከታች ከቀበሌ ጀምሮ እስከ ላይ ያላችሁ ተሳስራችሁ ምሰሩ፣ በርቱ። ይሄ ሰዓት አንድ ላይ የምንቆምበት ነው። ይሄ በጣም ጽፌ ነበር አንስቼዋለሁ። አብረን የምንቆምበት ነው። እንዳነሳው ያደረጉኝ ደግሞ ያው ብልጽግና አካባቢ ያሉ ሰዎች ቼክ ስለማደርጋቸው ነውና አመሰግናለሁ። እግዚአብሔር ያክብርልኝ። ታየ ቦጋላ አርጋ ኢልመደስ ወዳ ዘነጌሌ ቦረና ወግጂ ከዋሽንግተን ዲሲ ዲኤምቪ ኤሪያ ካናኗርም ጭምር ግለጽ ከተባለ ዘነጌሌ ቦረና ወግጂ ሌመን ወለጋ ጎጃም የኢትዮጵያ ልጅ አመሰግናለሁ። አንዷም ስህተት የላትም።